በሟች ቀነኒ አዱኛ ዋቋማ ዙሪያ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታውቆም ነበር። በዛሬው ዕለትም ፍርድ ተሰጥቷል። ለመሆኑ የተሰጠው ፍርድ ምንድነው? የዚህን ዝርዝር ጉዳይም እናየዋለን። የልጄን እውነት አፈላልጉልኝ፣ የፍትህ አካላት ተከታትለው የልጄን ሐቋን ያውጡልኝ፣ ደሟን ያውጡልኝ። እኔ ቀነኒን የማውቃት እጅግ ታታሪ ስራን የምትፈጥር ደግሞም ስራ አክባሪ ናት። እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለውን ውሸት ነው የምለው። እሷ ሲቸግር ተበድራ እንኳን የምትሰጥ እንጂ ከሷ ይህ አይጠበቅም በማለት በልጃቸው ህልፈት መሪር ሀዘናቸውን ገልጸዋል። በተጨማሪ እኔ አሁንም ቢሆን የፍትህ አካላት ተከታትለው ሐቋን ያውጡልኝ ነው፣ ደሟን ያውጡልኝ ነው፣ ሌላ ምንም የምለው ነገር የለኝም ብለዋል። ውድ የጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ ጉዳዮችን እያነሳ ወደ እናንተ አዳዲስ መረጃዎች እንደምናስተላልፍ ይታወቃል። በዛሬው ዕለትም እንግዲህ ከሰሞኑ መነጋገሪያ የሆነችው ወጣት ሴት ሞቷን አስመልክቶ የተለያዩ መረጃዎችን ስናስተላልፍላችሁ ነበረ። ሙሉ የቀብር ስነ ስርዓቱንም አስተላልፈንላችኋል። እንግዲህ ይህንን በመግቢያችን ላይ ያስደመጥናችሁን ንግግር የተናገሩት አባቷ አቶ አዱኛ ዋቆ ናቸው ማለት ነው። ለማንኛውም በዚህ ፕሮግራማችን ደግሞ ስለ አንዷለም የተሰሙ አዳዲስ ጉዳዮች ወይም መረጃዎች አሉ ማለት ነው። አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ አዱኛ ማክሰኞ ዕለት ጠዋት መሞቷን ተከትሎ ነበር በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ የሚገኙት። ከሞቷ አሟሟቷ እንቆቅልሽ የሆነባቸው ብዙዎች ግን አሁንም ጥያቄ ላይ ናቸው። ፖሊስ ሁሉንም አጣርቼ ያሳውቃል የሚል መግለጫም ሰጥቶ ነበር። እስካሁን ከሁሉም ወገን የተሰሙና ከዚህም እየተስተዋሉ የሚገኙ ዝግቦችን ማጣራት የሚያስችሉ መረጃዎችን ልናደርሳችሁ ወደናል። የታዋቂው የኦሮምኛ ሙዚቃ አቀንቃኝ ድምፃዊ አንዷለም ጎሳ ፍቅረኛ ሞዴል ቀነኒ አዱኛ የህልፈቷ ዜና ከመሰማቷ በፊት ደስተኛ ሆና ቲክቶክ ላይ ቪዲዮ ለቃ ነበር። ጥንዶቹ በቅርቡ ትዳር የመመስረት እቅድ እንደነበራቸው የተገለጸ ሲሆን ቀነኒ ከመሞቷ ከአንድ ቀን በፊት በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች እንደነበር ለማወቅ ተችሏል። ቀነኒ ከወራት በፊት ከጓደኛዋ ጋር ባወራችው የጽሁፍ መልእክት መሰረት ብሎም የህልፈቷ ዋዜማ ላይ ከኦሮምኛ ወደ አማርኛ ሲተረጎም ስለ ፍቅር መስፈንና ለፍቅር መኖር ይለያያል ስትል በትስስር ገጿ ላይ ጽፋ እንደነበር ታውቋል። ቀነኒ ባሏ የፍቅር ዘፈን እንደሚዘፍን እየታወቀ ይህንን መልእክት መጻፏ እሱም በአሽሙር ሸንቆጥ ለማድረግ ነው በሚል ብዙዎች ሀሳባቸውን እየገለጹ ይገኛሉ። ምናልባት ከአርቲስቱ ጋር ባላት የፍቅር ግንኙነት ውስጥ የተፈጠሩ ክፍተቶችና የተደራረቡ ችግሮች ተደማምረው ወይም ደክሟት ታክቷት እንዲሁም ባሏ ህይወቷን አክብዶባት ሊሆን ይችላል የሚለውም ሀሳብ እየተሰራጨ ነው። ቀነኒ ከባሏ ጋር በተፈጠረው አለመግባባትና ምናልባትም በተፈጠረባት የቅናት ስሜት ሁሉንም ነገር መቋቋም አቅቷት ከፎቅ ላይ ወደ ውጪ ራሷን ወርውራ ሊሆን ይችላል የሚል ግምት ያላቸውም ብዙዎች ናቸው። ምናልባት እንኳን ቀነኒ ራሷን ብታጠፋም አርቲስት አንዷለም ጎሳ ለዚች ልጅ ህልፈት በቀጥታም ሆነ በተዘዋዋሪ ተጠያቂ ሊሆን ይችላል ተብሏል። ግን ፖሊስ የተጣራውን መረጃ ይፋ እስኪያደርግ ድረስ ምንም ለማለት የማይቻል ይሆናል የሚሉም አሉ። አርቲስቱ እጅግ በጣም ተወዳጅና ጎበዝ ወጣት ድምፃዊ ነው። በአሁኑ ሰዓት ካሉ የኦሮምኛ ድምፃውያን መካከል ተወዳጅና ከፍተኛ አድናቂዎችም አሉት። ነገር ግን በግል ባህሪው ነውጠኛ እንደሆነ ሲነገር ቆይቷል። በቅርበት የሚያውቁት ትዕግስት የሚባል ነገር አልፈጠረለትም ይላሉ። ከሰዎች ጋር አለመግባባት ውስጥ ሲገባና ጥቂት ጸብ ሲፈጠር ሽጉጥ ማውጣት እንደሚቀናው ይነገራል። ከአሁን ቀደም ይህንኑ ድርጊት በአዲስ አበባ ከተማ በአንዳንድ ክለቦች ፈጽሟል በሚል ሲታማና ጉዳዩም እስከ ፖሊስ ደርሶ እንደነበር ይታወሳል። አሁን ቀነኒ ህይወቷ አልፏል። ሁሉም ኢትዮጵያዊ ግን ፍትህ ይፈልጋል። የቀነኒ አሟሟት ተጣርቶ መቅረብ ይኖርበታል። የህዝብ ጥያቄም ሆኗል። በእርግጥ ካሁን በፊት ተመሳሳይ ክስተት አጋጥሟል። በባለፈው ፕሮግራማችን ላይ እንዳሰማናችሁ የአብርሃም ሻለይን በፍቅረኛው ድንገተኛ ሞት እስከ መታሰር ደርሶ እንደነበር ማለት ነው። የጤና ባለሙያ የነበረችው እድሜዋ ከ26 እስከ 28 የሚገመተው የሻለይ የሴት ጓደኛ ቦሌ ሚካኤል ከሚገኘው መኖሪያ ቤቱ ራሷን ከፎቅ ጥላ ህይወቷን በማጥፋቷ ነበር ክስተቱ ልክ እንደዚህኛው አነጋጋሪ የነበረው። በዚህም ምክንያት አርቲስት አብርሃም ሻለይ ታስሮ እንደነበር ይታወሳል። ልክ እንደ አብርሃም በላይነህ ፍቅረኛ የአንዷለም ጎሳ ፍቅረኛ የሆነችው ሞዴል ቀነኒ በለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንጻ ላይ
ነዋሪ የነበረችው ሲሆን ማክሰኞ ከሌሊቱ 10 ሰዓት አካባቢ ከቤቷ ማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ ማለፉን ፖሊስ አስታውቋል። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድኑን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን ያሰባሰበ ሲሆን የሟችን አስክሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ እንዲሄድ አድርጓል። ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤት ውስጥ የነበረውን ባለቤቷን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋልም ምርመራ ያጣራ ሲሆን በቀጣይ የመጨረሻውን የምርመራ ውጤትም ለህዝብ ይፋ እንደሚያደርግ አስታውቆ ነበር። ይሁን እንጂ ቀነኒ ራሷን አጠፋች ቢባልም አባቷ ግን በዚህ እውነት የሚስማሙ አይመስልም። የልጄን እውነት አፈላልጉልኝ፣ የፍትህ አካላት ተከታትለው የልጄን ሐቋን ያውጡልኝ፣ ደሟን ያውጡልኝ አባት እንዲህ ሲሉ ነው የሚገልጹት። አባቱ አቶ አዱኛ ዋቆ የቀብር ስነ ስርዓት ከተፈጸመ በኋላ ለቀስተኞች ፊት ባስተላለፉት መልእክታቸው የልጃቸውን ፍትህ በእጅጉ እንደሚሹ አሳውቀዋል። ሁላችሁንም የምጠይቃችሁ አርቲስቶቻችንም ለእናንተ የማስተላልፈው መልእክት የልጄን እውነት አፈላልጉልኝ፣ እንደ ሀጫሉ ሞትም ተድበስብሶ እንዳይቀርብኝ ብለዋል። እኔ ለማስተማር ነበር ከእቅፍ ያወጣዋት እንጂ እንዲህ እንድትቀጠፍብኝ አልነበረም። ሌላ የምለውም ነገር የለኝም ሲሉም ተደምጠዋል። አባት አቶ አዱኛ ዋቆ እኔ ቀነኒን የማውቃት እጅግ ታታሪ፣ ስራን የምትፈጥር ደግሞም ስራ አክባሪ ናት። እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለውን ውሸት ነው የምለው። እሷ ሲቸገር ተበድራ እንኳን የምትሰጥ እንጂ ከሷ ይህ ሊጠበቅ አይችልም በማለት በልጃቸው ህልፈት መሪር ሀዘናቸውን ገልጸዋል። እኔ አሁንም ቢሆን የፍትህ አካላት ተከታትለው ሐቋን ያውጡልኝ ነው፣ ደሟን ያውጡልኝ ነው፣ ሌላ ምንም የምለው ነገር የለኝም ብለዋል። ለጋዋ ወጣት ቀነኒ አዱኛ ከእናቷ አስቴር መኮንን መጋቢት 7 ቀን 1991 ዓ.ም ነው የተወለደችው። የፊታችን ቅዳሜም 26ኛ ዓመት ልደቷን ለማክበር ስትዘጋጅም ነበር። ይህ ጉዳይ አሁንም አነጋጋሪነትን ይዞ እንደቀጠለ ነው። አርቲስት አንዱዓለም ጎሳ በቀነኒ ሞት ተጠርጥሮ ፍርድ ቤት ቀርቧል። አርቲስት አንዱዓለም ጎሳ በእጮኛው ቀነኒ አዱኛ ሞት ተጠርጥሮ ከታሰረ ከ2 ቀናት በኋላ ነው ፍርድ ቤት መቅረቡን ጠበቃው ለቢቢሲ አፋን ኦሮሞ የገለጸው። ፖሊስ እስካሁን አሻራ ማንሳቱን፣ አስክሬኑን ወደ ሆስፒታል በመላክ የአስክሬን ምርመራ ማድረጉን ገልጾ የሰው ማስረጃዎችን በማሰባሰብ ላይ እንደሚገኝ ተናግሯል። አሁን ፎቶግራፎችን ከመዝገቡ ጋር ለማያያዝ የሰዎች ምስክርነት ለመስጠትና የአስክሬን ምርመራው እስኪመጣ ድረስ ለማጣራት 14 ቀናት ያስፈልገኛል ብሏል። የአንዱዓለም ጠበቃ በበኩሉ የዋስ መብት ይሰጥ ብሎ ቢጠይቅም ፍርድ ቤት የአስክሬን ምርመራ እስኪደርስ በማለት 13 ቀናት ድምፃዊው በማረቢያ ቤት እንዲቆይ ተወስኗል። በትላንትናው ዕለት በፖሊሶች ታጅቦና ጥበቃ እየተደረገ ረኛውን በቅርቡም ሊያገባት የነበረውን ቀነኒ አዱኛ ዋቆን የቀብር ስነ ስርዓቷን አስፈጽሟል። ውድ የጎልደን ቪው ሚዲያ ተከታታዮቻችን ለዛሬው በመረጃ ሰዓት ያዘጋጀንላችሁ ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን። ሌሎች አዳዲስ መረጃዎችንም እየመራረጥን ወደ እናንተ የምናደርስ ይሆናል። ስለምትደግፉና ስለምትሰጡን በጎ አስተያየት ሁሉ እናመሰግናችኋለን። ሰናይ ጊዜ ይሆንላችሁ።